የኔውድ እንዴት ልታገባኝ ወሰንክ? ግን ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም። ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ። ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም። ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ድንግልም አይደለሁም። ይሁን። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ። ኧረ ምሳውን አምጡት። ደፋር ታገስኩሽ። የዛሬ ወር ሽምግልና ልልክ አስቤያለሁ። በጣም ጥሩ። ተለውጠሃል ማለት ነው። ሰው አይደለም። እሺ፣ ስንት ሽማግሌዎች ልትልክ አሰብክ? 3 ነው። የተለወጥክ መስሎኝ ነበር። አየህ አይደለም ምን ያህል ለኔ ክብር እንደሌለ። ሴቱ ህዝብ አሰልፎ ሽማግሌ ያስልካል። አንተ ለኔ 3 ብቻ አይደል? ለኔ ያለህን ክብር ስላሳየኸኝ በጣም ነው የማመሰግነው። ምን ማለትሽ ነው? ቤታችሁ እኮ 2 በ2 ነው። እናንተ ራሱ በየተራራ እንደ የምትገቡት ያውሉ ሽማግሌ ያሰልፌ በመጣ ጣሪያ ላይ ታረጋቸው ነው። ሰፋ ያለ ገስታውስ መከራየት እንችላለን። ቅንነት ካለ ለሽምግልና ክብሬ እኮ ነው። ህዝብ ነው ክብርሽ። እሺ በቃ ይሁን። ሽምግልናውን ስቴዲየም እናደርገዋለን። በዛውም ያንቺ ሽማግሌዎች እንዲዘጋጁ ንገሪያቸው። ለምን? ያው ስቴዲየም ከሆነ አይቀር የወዳጅነት እንጋጠማለን። እያሾፍክ ነው? አይ ለክብርሽ ነው። ምን አሾፋለሁ? እና እንደዛ ከሆነ የምታመጣው አበባ ደግሞ ይሄ ትልቁ በ3 አይሱዙ ተጭኖ የሚመጣውን አዲሱን ስታይል ነው አይደል? ትልቁ ባይሆን አበባው ለቀበርሽ ጉንጉን ይሆናል። የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶች ቶሎ እንደሚርባቸው ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ። የኔውድ ወይ ሳካሳክሮ የሚሽከረከረው አጎት ነው አይደል? አዎ፣ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደል? አዎ፣ ታያቸዋለሽ። ትንሽ ስቆዩ ኮርኒስ ነው የሚመልሳቸው። አዎ፣ ኖርናት ዘለቅናት ኖርናት። ምንድነው? የነደረ ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ? በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ። ኧረ እባክህ፣ ጉንዳን እኮ እየነከሰኝ ያለው እኔ ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ፣ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው በፊት ገብቼ አልመነጭቀው። እጅ አለኝ። እሺ፣ የነከሰኝን እራስ ይነቅሏል። ኧረ ገለብሽው እናቱ። ኧረ ምንም። የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይህ እኮ በጣም ለኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደል? አቤት። በጣም ደስ የሚል ቀን ነው። ሰይፍሻለሁ። ለምንድን ነው አጣርፈሽ ጠራሽ? መነጋገር አለብን። ስለምን? እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከ2 ዓመት በፊት ቤትና መኪና እንዲኖር ነግሬህ ነበር።
ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠም። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችንን ዕለት ሰርፕራይዝ አደርግሻለሁ ብዬ ነበር ያሰብኩት እንጂ ቤትና መኪና ገዝተሃል? ላሳይሽ እችላለሁ። ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ምንድነው? የቤትና መኪናውን ጭራ ይዘነዋል። በአንድ ጎማና በሁለት ብሎኬት ነው ጭራውን ያስከው። በቅርቡ ደግሞ ላቱን ይዘዋል። በዚህ ኑሮ ውድነት በህይወት መቆም የራሱ ነው ነው ደፋር እኔ ማይሰማው መቼ ሰማው? ሰውዬ አርባው ነው በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማው አሪማ ጥንቱ ይረፍ። እኔም እዚህ ጋር ደረሰ። ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ የኔ አባት። አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጩ እያራገፍን ነው የምንሄደው። ይሄ አባት ለእኔ አድርገው በቃ ዴዲ አሁን ደግሞ ለብሰ ይብቃና በይ ጸበል ጻድቅን ቀመስ። አይ ቆይ ትንሽ እርሜ ላውጣ። አይ እንግዲህ ምን ነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት አይ ጸበል ጻድቁ እንዴት ነው? አሪፍ ነው ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶን በቁሞ ኬተሪንግ አውቃችኋለሁ። ሌቦች አሁን ባለፈው የወይዘሮ ይበራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶን በቁሞ ኬተሪንግ? ብፌው እንዲክብ ሰርተው ራሳቸው ሲበሉ ነው እኮ ይዋሉ። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላሉ ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙ ላገባ ነው። የሰርግ መግቢያ ካርድ ነች ነው እንዳትቀር፣ አንድ ሰው እንዳይቀር። ወንድሙን ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። ኧረ እኔ ክብር ለሱ ይሁን። እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ